ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ኳታር ሁለት የኢራን የጦር ጀቶች መታመጣሏን ስታስታውቅ የአሜሪካ የጦር አውሮፕላኖች ኩዌት ውስጥ የመውደቃቸው ዜና አነጋጋሪ ሆኗል። የመካከለኛው ምስራቅ ግጭት ዛሬም ተባብሶ ሲቀጥል የነዳጅ ዋጋም ከፍተኛ ጭማሪ እንዳያሳይ ተፈርቷል። በአሜሪካ ከተሞች ጥበቃ መጠናከሩ ሲነገር ፈጣንና ኒኩሌር ተሸካሚ ዘመናዊ ጀቶች ኢራን ደርሰዋል። የካማኒ ባለቤት ማረፋቸውም ተሰምቷል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። በአሜሪካ ትላልቅ ከተሞች የሽብር ጥቃት ይፈጸማል በሚል የጸጥታ ጥበቃ መጠናከሩ ይሰማል። በኦስቲን ቴክሳስ በአንድ መዝናኛ ስፍራም ትላንት ሌሊት በተፈጸመ ጥቃት 2 ሰዎች ተገድለው 12 መቁሰላቸውን ተከትሎ በየከተማው ጥበቃ መጠናከሩ ታውቋል። ጥቃቱን የፈጸመው የ53 ዓመት ትውልደ ሴኔጋል የአሜሪካ ዜጋ ሲሆን ተኩስ ከፍቶ ግድያውን መፈጸሙ ተነግሯል። ጥቃቱ ከኢራን ጦርነት ጋር የተገናኘ ለመሆኑ ፖሊስ በተጠርጣሪው መኖሪያ ቤት የኢራን ሰንደቅ ዓላማና የመሪዎቹን ፎቶግራፎች ማግኘቱ ማሳያ ነው ብለዋል መገናኛ ብዙሃን። በፖሊስ የተገደለው ግለሰብ አሜሪካ የገባው ከ25 ዓመት በፊት መሆኑ ታውቋል። በእስራኤል፣ ሊባኖስ፣ ኢራን፣ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ባህሬን፣ ኢራቅ፣ ኳታርና በሌሎች የመካከለኛው ምስራቅ ሀገሮች የድሮንና የሚሳኤል ጥቃት እየተፈጸመም ፍንዳታዎች እየተሰሙ ነው። ከኢራንና ሊባኖስ ወደ እስራኤል ሚሳኤልና ሮኬቶች ሲተኮሱ የእስራኤል የጦር ጀቶች ቤይሩትና ቴሄራንን ይደበድባሉ። እልቂትና ውድመቱ ከሚነገረው በላይ እጅግ ከፍተኛ ነው። ኢራን ወደ ባሕረ ሰላጤው ሀገሮች ሚሳኤል ስትተኩስ ሀገሮቹ ሲያከሽፉ አምልጠው የሚገቡት ጉዳት ሲያደርሱ ዓለም በስጋት እየተመለከተ ነው። በዛሬ የጦርነት ውሎ ጎልቶ የወጣው የእስራኤልና የሄዝቦላህ ግጭት በትንሹ የ31 ሰዎች ሕይወት ሲቀጥፍ ከፍተኛ የንብረት ጉዳት፣ የሰዎች መፈናቀልና ስደት ማስከተሉ ይነገራል። የአሜሪካም በርካታ ተዋጊ ጀቶች ኩዌት ውስጥ የመውደቃቸው ዜናም ማንም ያልጠበቀው ሲሆን የኩዌት መከላከያ ሚኒስቴር የአሜሪካ ተዋጊ አውሮፕላኖች መውደቃቸውን ካስታወቀ በኋላ የዓለም መገናኛ ብዙሃን ሲቀባበሉት ውለዋል። የአሜሪካ ማዕከላዊ እዝም ኤፍ-15 ተዋጊ ጀቶቹ ግዳጅ ላይ ሳሉ ባልታወቀ ምክንያት መውደቃቸውንና ችግሩን እያጣራ እንደሆነ ገልጧል። 6 አብራሪዎች ጉዳት ሳይደርስባቸው መትረፋቸውንም አክሏል። ይህ በእንዲህ እንዳለ በትላንት ሌሊት የኢራን ድብደባም ከፍተኛ ቦምብ ጣይ ቢ1 የተሰኙት ጀቶች መሳተፋቸው ይነገራል። ቢ1 ጀቶች ለዚህ ግዳጅ በቀጥታም ከአሜሪካ በረው ኢራን መድረሳቸውን ዘገቦች አመልክተዋል። ቢ1 ጀቶች የተፈለጉት የኢራንን ከምድር በታች የተገነቡ የባሊስቲክ ሚሳኤልና ሌሎች ማዘዣ ጣቢያዎችን ለመምታት ነው ብለዋል። ቢ1 24 የኒኩሌር ቦምቦች ወይም 225 ኪሎ የሚመዝኑ 84 መደበኛ ቦምቦች ተሸክሞ ረጅም ርቀት በመጓዝ ኢላማውን መምታት እንደሚችል ይነገራል። ተፈላጊነቱም ለዚህ ነው። አንዴ በሞላው ነዳጅ እስከ 12000 ኪሎ ሜትር መጓዝ እንደሚችል ይነገራል። በአጠቃላይ ቢ1 በጉያው 34000 ኪሎ ጦር መሳሪያ ተሸክሞ በከፍተኛ ፍጥነት ከአየር መቃወሚያ እይታ ውጪ በመግባት የተሰጠውን ተልዕኮ በሚገባ እንደሚወጣም ወታደራዊ ባለሙያዎች ይናገራሉ። በሌላ ዜና የኢራን ጠቅላይ መሪ አያቶላህ አሊ ካማኒ ባለቤት መሞታቸው ተሰምቷል። ካማኒ በተገደሉበት ጥቃት ቆስለው ሆስፒታል የነበሩት የ78 ዓመቷም ማንሱሬህ ኮጃስቴህ ዛሬ ማረፋቸውን የኢራን መገናኛ ብዙሃን ዘግበዋል። ካማኒና ባለቤታቸው 62 ዓመታት በትዳር አብረው ቆይተዋል። በቅዳሜው ጥቃት የካማኒ ሴት ልጅና ባለቤቷም አብረው መገደላቸው ይታወቃል። ለወራት የካማኒን እንቅስቃሴ ሲከታተል ነበር የተባለው የአሜሪካ ስለላ ተቋም ሲአይኤ ባቀረበው መረጃ አማካኝነት ካማኒና ቤተሰባቸው ከሌሎች 40 ከሚደርሱ ቁልፍ ባለሥልጣናት ጋር ቅዳሜ ጠዋት መገደላቸውን ዘገቦች አመልክተዋል። ይህ በእንዲህ እንዳለ
ምሽቱን በማዕከላዊ ኢራን በሚገኝ የኒኩሌርና የአየር ኃይል ጣቢያ ከባድ ፍንዳታዎች መሰማታቸውን አልጀዚራ ዘግቧል። በመካከለኛው ምስራቅ ድንገት በተነሳው ጦርነት ሳቢያ በሺዎች የሚቆጠሩ የተለያዩ ሀገራት ዜጎች የአየር ክልል በመዘጋቱ ከፍተኛ መጉላላት እንደገጠማቸው ይነገራል። ጀርመን ለምሳሌ መካከለኛው ምስራቅ መፈናፈኛ ያጡ ዜጎቿን ለማውጣት እስካሁን የአየር ክልሏን ወዳልዘጋችው ሳውዲ አረቢያ አውሮፕላን ልትልክ መሆኑ ታውቋል። እናም አየር ክልል በተዘጋባቸው ሀገሮች ያሉ ዜጎች በድንበርም ቢሆን አቋርጠው ወደ ሳውዲና ኦማንን ወደ መሳሰሉ ሀገሮች እንዲገቡ የጀርመን ውጭ ጉዳይ ሚኒስቴር መክሯል። በካይሮ የጀርመን ኤምባሲ በድንበር በኩል ከእስራኤል የሚወጡ ዜጎቹን እየረዳ መሆኑም ታውቋል። ወደ ባህሬን ስናልፍ አዲስ የተፈጸመባትን የሚሳኤልና የድሮን ጥቃቶች መመለሷን ስታስታውቅ የሀገሪቱ መገናኛ ብዙሃን በድምሩ 70 ሚሳኤሎችና 60 የሚደርሱ ድሮኖች መተኮሳቸውን ገልጸዋል። ጣሊያን ከነዚሁ በኢራን ጥቃት እየተፈጸመባቸው ካሉ የባሕረ ሰላጤው ሀገራት የሎጂስቲክና የተለያዩ አቅርቦቶች ጥያቄ እንደቀረበላት የሀገሪቱ ውጭ ጉዳይ ሚኒስቴር ማምሻውን አስታውቋል። እንዲሁም በሊባኖስ፣ ዮርዳኖስና በሌሎች የአካባቢው ሀገራት ያሉ የጣሊያን ወታደሮች በአስተማማኝ ደህንነት ላይ እንደሚገኙ ጠቅሷል። የሩሲያና የተባበሩት አረብ ኤሚሬትስ መሪዎች ተኩስ አቁም እንዲደረግ ጥሪ ማቅረባቸው ሲነገር የሩሲያ ፕሬዝዳንት ቭላዲሚር ፑቲን በኢራን ላይ የተፈጸመውን ጥቃት አውግዘዋል። ሁለቱ መሪዎች በስልክ ባካሄዱት ውይይት አሜሪካም እስራኤልና ኢራን በአስቸኳይ ተኩስ አቁመው ወደ ድርድር እንዲገቡ ጠይቀዋል። የአሜሪካ ወታደራዊ መሪዎች በሌላ በኩል ጦርነት ከተነሳ ወዲህ የመጀመሪያ መግለጫ ዛሬ የሰጡ ሲሆን አሜሪካም በኢራን የከፈተችው ዘመቻ ለመንግሥት ለውጥ ሳይሆን በሚሳኤልና የኒኩሌር ግንባታ ላይ ያነጣጠረ ነው ብለዋል። ኢራን በፍጹም የኒኩሌር መሳሪያ ሊኖራት አይገባም ያሉት የአሜሪካ መከላከያ ሚኒስትር ፒት ሄግሴት እስካሁን ከዚሁ ጋር የተገናኘ ከ1000 በላይ ኢላማዎች መመታታቸውን አመልክተዋል። እስካሁን ያለው ዘመቻም የተሳካ ነው ብለዋል። እስራኤል በሊባኖስ የጀመረችውን ዘመቻም አጠናክራ ስትቀጥል የሊባኖስ መንግሥት የሄዝቦላህን ወታደራዊ እንቅስቃሴ ማገዱን ይፋ አድርጓል። ሄዝቦላህ ወደ እስራኤል ሮኬት መተኮስ የጀመረው ከመንግሥት ጋር ሳይነጋገር መሆኑን በመጥቀስ የቡድኑን ወታደራዊ ዘመቻ ማገዱን አስታውቋል። የኢራን አብዮታዊ ዘብ ወደ እስራኤል 11 ጊዜ የሚሳኤል ጥቃት መፈጸሙን ሲያስታውቅ 11ኛው ጥቃት ቤርሼባ የተባለችውን ከተማ ኢላማ ያደረገ መሆኑን ገልጧል። በከተማዋ ያሉ የእስራኤል ጦር የመረጃ ተቋማት መመታታቸውን ይኸው አብዮታዊ ጦር አሜሪካም አብዛኞቹን ጀቶቿን አዛውራለች ባላት ቆጵሮስ ላይም የሚሳኤል ጥቃት ለመፈጸም ዝቷል። አሜሪካም ከቆጵሮስና እንዲሁም ደግሞ ከሌሎች አካባቢዎች ጀቷን እንድታስወጣ ለማስገደድ ነው የጥቃቱ ዓላማ ብለዋል የአብዮታዊ ዘብ ኃላፊ ጀነራል ኢብራሂም ጃባሪ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው በዓለም ላይ የሚታየውን አለመረጋጋት ተከትሎ የኒኩሌር አረሮችን ቁጥር ለመጨመር ማቀዷን አስታውቀዋል። አሁን ያለውን 300 ገደማ የኒኩሌር ተተኳሽ አረር መጨመር አስፈላጊ ነው ብለዋል። ምን ያህል እንደሚጨምሩ ግን አልገለጹም። ፈረንሳይ የኒኩሌር መድፎችን ቁጥር አሁን የምትጨምር ከሆነ ከ30 ዓመታት በኋላም ለመጀመሪያ ጊዜ ነው ተብሏል። ማክሮን በመካከለኛው ምስራቅ ከጦርነቱ ጋር በተያያዘ ኒኩሌር ተሸካሚ የጦር አውሮፕላኖችን በጊዜያዊነት የማሰማራት ዕቅድ መኖሩን ገልጸዋል። ከአጋሮቻቸው ከብሪታንያና ጀርመን ጋር በጥምረት በመካከለኛው ምስራቅ ያለውን ጥቅማቸውን ለማስጠበቅ ምሽት 1 ሰዓት አካባቢ በወጣ ዜና ኳታር 2 የኢራን ጀቶች መታመጣሏን የሀገሪቱ መከላከያ ሚኒስቴር አስታውቋል። አልጀዚራም ያወጣው የኳታር መከላከያ ሚኒስቴር መግለጫ ከሁለቱ ጀቶች ሌላ 7 ባለስቲክ ሚሳይሎችና 5 ድሮኖች ተመተው መክሸፋቸውን አመልክቷል። በሌላ በኩል የነዳጅ ዋጋ በዓለም ገበያ ከፍተኛ ጭማሪ እንዳያሳይ ተፈርቷል። አሁን ያለው በበርሜል $80 ድፍድፍ ነዳጅ ዋጋ ወደ $100 እንዳያሻቅብ ሀገራት ስጋታቸውን እየገለጹ ነው። ስጋቱን ለማቃለል በየቀኑ ተጨማሪ 200,000 በርሜል ነዳጅ ለማምረት ቃል መግባታቸው ታውቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሌላ በኩል በኢራን ላይ የተከፈተው ወታደራዊ ዘመቻም ገና ጅምር እንጂ የመጨረሻ አይደለም በማለት ለሲኤንኤን የሰጡት ቃል አነጋጋሪ ሆኖ አምሽቷል። ዋነኛው ጥቃት ገና እየመጣ ነው ብለዋል ፕሬዝዳንቱ።